ማለት ጠፍታብናለች። ለፖሊስም ሪፖርት አድርገናል። ምንም አይነት ነገር አላገኘንም። ማለት የሚደረገውን ሁሉ በአፋልጉኝ በተለያየ ነገር ሞክረናል። ግን ልናገኛት የት እንደገባች በድንገት ወጥታ ነው ከቤት የቀረችው። የት እንደገባች የት እንደደረሰች አናውቅም። የተገናኘ ነገር እስኪ ሚጣ አረቴ ያን ሁሉ ነገር አድርጋ አንቺ እሷን ጠረጠርኳት ብላ ነው ያመጣች። የሆነበት በቃ እንዴ ልበል ወይ ገበያም ወጥታ ነው የቀረችው ወይ ሰው ጋር እንደዚህ ብላ ብትወጣ በዛ ተያይዘ ፍንጭ ይኖራል። ዝም ብሎ ከቤት የወጣውን ሰው አሁን እኛ ግራ ገባ። ምን ይባላል? ምንም ራሴን ለማጥፋት ሞክሬ ነበር። ብዙ ጊዜ ሞክሬ ያለው እናት ያሳዝናኝ ነው። ለቤቱ ሴት እኔ ብቻ ነኝ ብዬ ነው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ ተመልሼ መጥቻለሁ። ውድ ቤተሰቦቼ እንደተለመደው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ወዳጆቻችሁ እንዲደርስ አድርጉት። ዛሬ ያጋጠመኝ ጉዳይ እንግዲህ ቀደም ተብሎ ተነግሮኛል። ነገር ግን እናንተ ውድ ወዳጆቼ ደግሞ እያንዳንዱን ስሜትና እያንዳንዱን ሁኔታ አብራችሁ እንድትሰሙ እንድትማሩበት እንድትከታተሉ ስንል ነው እንግዲህ ይሄንን ኢንተርቪው ያዘጋጀን ያለ ነው። እስከመጨረሻው አብራችሁን ቆዩ። እንደተለመደው ደግሞ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ደግሞ ማበረታታታችሁ የዘወትር ልማዳችሁን ዘንድ በዚሁ አጋጣሚ ለመናገር ወዳለሁ። ውድ ቤተሰቦች ይህንን ቪዲዮ የምንሰራው እናንተ እንድትማሩበት እንድታስተውሉበትና እያንዳንዱን ነገር በእናንተ በኩል ብቻ ሲደርስ ሳይሆን በሰው ላይ የደረሰው ነገር ደግሞ ለእናንተ ምን አይነት ትምህርት ይዞ ይመጣል የሚለውን ነገር ልብ እንድትሉት መሆኑን በዚሁ አጋጣሚ ለማሳወቅ እንወዳለን። አቤላ ከካሜራ ጀርባ ይገኛል። እሱንም ሰፖርት አድርጉት። ሲንግል ቲዩብ 2 ወይም ሲንግል 2 ብላችሁ ስትገቡ የሱን ቻናል ታገኙታላችሁ። እየገባችሁ ሞቅ ደመቅ አድርጉለት የሱንም ቻናል ለማለት እወዳለሁ። አብራችሁን ቆዩ። እሺ እንዴት ዋልሽ እህቴ? ሰላም እንዴት ነህ? አለው ያው እኔን እንተዋወቃለን ግን እኔና አንቺ ነገር ግን ለተመልካቾች ግልጽ ለማድረግ ያክል ከስምሽ ልጀምርና ማን ልበል እንተዋወቅ? እሺ ስሜ ሄለን ይባላል። እሺ ሄለን ምንድነው ያጋጠመሽ ነገር? የተፈጠረው ነገር ምንድነው? ያው ያጋጠመኝ ነገር አብዛኛውን ነገር ያው አውርተናል እናንተ በስልክ እንደነገርኩ ነው። ግልጥ ግድ እዚህ ጋር በካሜራ ይወጣ ስላልከኝ ነው። እንደነገርኩ የወንድሜ ታሪክ ነው። ወንድሜ ነው እና ማለት ከየቱ ጋር እንደምጀምርልህ አላውቅም። ግን ልክ እናቴን ማለት አሁን በቅርብ በዚህ በሁለት ሳምንት ውስጥ ምናምን አተናታል። እንዴት አጣችኋት ማለት ጠፍታብናለች። ለፖሊስም ሪፖርት አድርገናል። ምንም አይነት ነገር አላገኘንም። ማለት የሚደረገውን ሁሉ በአፋልጉኝ በተለያየ ነገር ሞክረናል። ግን ልናገኛት የት እንደገባች በድንገት ወጥታ ነው ከቤት የቀረችው። የት እንደገባች የት እንደደረሰች አናውቅም። እና አሁን እኔና አንተን ፈልጌ ደግሞ ጊዜ እንድትሰጠኝ የፈለኩበት ምክንያት ደግሞ የእናንተን ቻናል ከላተል ነበርና በምትችለው ነገር እንድታግዘኝ ነው። ማለት አማራጭ የለኝም በቃ። ስለዚህ የቻልከውን ነገር አግዘ እናቴ የምትገኝበትን መንገድ እንድትፈልግልኝ ነው። እኔ አንድ በውስጥ የምጠረጥረውም ነገር አለ። ግን ደግሞ ፖሊሶችም ነግሬያቸው ምንም አይነት ነገር አላገኘንም። ምንም ያገኘነው ነገር የለም። ምንድነው መሰለክ እኛ ታላቅ ወንድም አለኝ። የኔ ታላቅ ወንድም አለ። የሱ የቀድሞ የፍቅር ህይወት ነበረው ማለት ጓደኛ ነገር ነበረችው። አሁን ለሌላ ትዳር እየተዘጋጀን ነበረ። ያ ማለት ምንድነው የመጀመሪያው ፍቅረኛው ጋር አይደለም ከሌላ ሰው ጋር ማለት ነው። እና አሁን እኔ ውስጥ ጥርጣሬ ምን አደረ መሰለክ በፊት ቀርማ የነበረችው ጓደኛው ላይ ጥርጣሬ አለኝ። ማለት ከእናቴ መጥፋት ጋር ተያይዞ ማለት ውስጤ የሆነ የማይቀበለው ነገር አለ። ደስ ያላለኝ ነገር አለ። አሁን ወንድሜን እንደዚህ ብዬ ብነግረው እሱ ማለት ከነበረው እንትን ምንም ችግርም ስላልነበረባት ስሜት አይኖረውም ለሱ ማለት እንደዚህ ብዬ ብነግረው ማለት ነው። ለዛ ያለኝ አማራጭ አሁን የመጨረሻ እድሌ ከአንተ ጋር ነው። በቃ አንተን ፈልጌ ከጊዜን ተጨናንቀ መተህ እንድትረዳኝ የተማጸንኩም ለዛ ነው። አግዘኝ ያልኩ ማለት ነው። ልጅቷ ይኸውልህ እሱ ነው የተዋት፣ ወንድሜ ነው የተዋት። ምንም ችግር ማለት በፍቅር በነበሩበት ቆይታ ያው ብዙ እንዘልቃለን ብላ ሀሳቤ ነበራት።
ብዙም ቀረቤታ በዛን ሰዓት ባይኖረኝም ማለት ነው። እኔ ከሷ ጋር ግን እንደዛ አይነት ነገር ነበራቸው። በድንገት ወንድሜ ተዋት አይነት ነገር ነው። ታዲያ በተዋት ሰዓት ላይ በፊት የሌለንን ቀረቤታ ከሱ ጋር ሆነ ከቤተሰቦቹ ጋር ማለትም ከኛ ጋር ያን ያህል ቀረቤታ አልነበራትም ከሱ ጋር እያለች ማለት ነው። ግን ከተለያየች በኋላ ግን ማለት እሱ ከተዋትና ሌላ ህይወት ጀምሮ አሁን አዲስ ከጀመረው ህይወት ጋር ደግሞ እስከ ሰርግ ደረጃ ማለት ተጋብተው አብረው ለመኖር ፕሮሰስ ላይ ነን፣ መንገድ ላይ ነን ያለ ነው። በዛን ሰዓት በጣም ቀረበችን ከኛ ጋር ማለት ነው። ለምን ነበር ግን ከሱ ጋር የተለያዩት? በጊዜው የምታውቂው መረጃ ነበረሽ? በሷ በኩል ምንም እንትን የለማት። እኔ አሁን ብዙ እንዲህ ዲፕ ጠለቅ ብዬ ባላቅም ግን ወንድሜ እንደማይፈልግና ማለት ከሷ ጋር ምንም አይነት ህይወት እንደማይኖረው እንዲሁ አልፎ አልፎ ያወራ ነበረ፣ እንደማይፈልግ ማለት ነው ይመስለኛል። ይሄ ለጊዜያዊ ነገር ነው እንትን ያሉት አብረው የሆኑት። እሷ ጋር ግን እንደዚህ አይነት ሀሳቤ የለም። አሁን ከቀረበችን በኋላ ስታወራ ስለሱ ጥሩነት ነው የምታወራው። እኛ ጋር እናንተም ጋር ሆና ማለት ነው። አዎ እኛ ጋር መሆን የጀመረችው ከሱ ጋር ከተለያየችው በኋላ ነው። ገባ? ከኔም አሁን እንዴት ነገሩን አሁን ያው ሲጨንቅ ካረለ ወደ ኋላ መለስ ብለ ነገሮችን ሁሉ የምትለው በቃ ነገሮች ውስብስባቸው ሲወጡብኝ ነው። ነገሮችን ቀስ ብዬ ወደ ኋላ ማሰብ ስጀምር ነው እንዴት የሚለው ነገር እኔ ጋር የመጣው ማለት ነው። ማለት ውስጤ ጥሩ ነገር አልተፈጠረም። በፊት ያልነበረች ከኛ ጋር መቀራረብ ከነበረባት እኮ ከሱ ጋር በነበረችበት ወቅት ነበር አይደል? መሆን የሚያምረውም በዛን ሰዓት ነበር። አብረው በነበሩበት ሰዓት ግንኙነታቸውን ለማጥበቅም ነው ብለህ የምታስበው በዛን ሰዓት ቢሆን ነበር። እዚህ ጋር ግን ደርሳ ከተለያየች በኋላ ከኛ ጋር መጥቶ መቀላቀሉ እንደገና ደግሞ በጣም ነው የቀረበችን ማለት ትችላለህ። ኢቭን ከኔ በበለጠ ደግሞ ከእናቴ ጋር ሞር ማዘር ጋር ከእናቴ ጋር በጣም እንዴት መሰለ፣ አሁን እናቴ ለሰርጉ እየተዘጋጀች ባለችበት ወቅት ወንድምሽ ከእሷ ጋር ከተለያየ በኋላ ወደ ሌላ ሰርግ ሄደ ነው? አዎ ማለት በቃ ሌላ ጓደኛነት፣ ሌላ ፍቅረኛ የያዘ። ከዛች ፍቅረኛ ነው በጣም የሚያፈቅራት ማለት ለህይወት የሚመኛት አይነት ነች። ስለዚህ ትዳር ለመመስረት ፕሮሰስ ውስጥ ነው ያሉት። ሽማግሌ ተልኮ ቤተሰቦቿም ተቀብለዋት እንትን ብለው ኦልሞስት እኛ የሰርግ ሂደት ውስጥ ነን ያለ ነው። ይሄ ሲሆን አሁን ያው ምንም እንኳን ስሜት ይኖረው አይኖረው ሌላ ጉዳይ ቢሆንም ሴቶች ናችሁ አንቺም እናትሽም እና እዚህ ጋር ሌላ ሴት አስቀምጦ ሌላ ሴት እዛ ጋር ደግሞ እየጀነጀነ ነበር ማለት ነው። እንደዛ ነው ሀሳቡ? አይ እንደዛ ሳይሆን ተለያይተዋል። ከእሷ ጋር ያለው ነገር ተቋጭተዋል። እና አብሯት እንደማይሆን ለማግባት ወሰነ ብዬ ነው ወይስ ጊዜ ነበር? አይ ጊዜ ነበረው። እኔ አሁን አሳጥሬ ታሪኩን ነገርኩ እንጂ ማለት እንትኑን እንድታውቀው ነገርኩ እንጂ ብዙ እንትኖች ነበሩ። አዎ ጋቦች ነበሩ፣ ብዙ ፕሮሰሶች ነበሩ በዛ መካከል። ግን እኔ ዋና ተጨባጩን ነገር እንድታውቀውና ሀሳቤ ጋር እንድትመጣልኝ ብዬ ነው። ስለዚህ አሁን እሱ ያ ከሷ ጋር የነበራት ግንኙነት በሆነ ባልሆነው በሆነ ምክንያት ብቻ ቆመ። ከቆመ በኋላ እሱም ሌላ ላይፍ እሷም ሌላ ላይፍ ላይ ነበሩ። ነገር ግን እሱ ሌላ ጓደኛ ይዞ ወደዚህ ወደ ሽምግልናው ወደ ትዳሩም ወደሚለው ነገር ሲመጣ እሷ ወደ እናንተ ጋር መቀራረብ ጀመረች። እሱ ነው እኔ ጋርም ጥያቄ የፈጠረብኝ እሱ ነው መቀራረቧ። ታዲያ ጋር አሁን ከነገርሽ ነገር ስትመጣ ምን ሪዝን ነበራት? እንደሱ ጓደኛ ሆና ነው የተቀራረበቻችሁ? በአቀራረቧ እንዴት ነበር? አይ ያው መጀመሪያ አገባቧ እንዴት መሰለ፣ ያው ዝም ብለን እንተዋወቃለን አይደለም። በቃ እኔና እሱ አብረን ባንሆንም ነገር ግን ጥሩ ጊዜ አሳልፈናል። ጥሩ ሰው ነው አለን ለመጠየቅ እንደመምጣት ገባ፣ እኛን ለመጠየቅ እንዴት ናችሁ ምናምን አለ እንደሚተዋወቅ ሰው። በዛ መካከል ነው እንግዲህ እግር ማብዛት የመጣው። እግር ቀስ በቀስ እግር እየበዛ መጣ። ከዛን እግር በበዛ ቁጥር ደግሞ ከእናቴ ጋር ክሎዝድ እየሆኑ መጡ። በቃ እየተቀራረቡ መጡ ማለት ነው። ከዛ በጣም እንደውም አሁን ለሰርጉ በምንዘጋጅበት ጊዜ እንደውም ምን አይነት ነገር ነበረ መሰለ፣ በጣም ሞር እሷ ከኔ በበለጠ ለእናቴ ቀርባ አጋዥ የነበረችው እሷ ነች። እናቴ የምትፈልጋቸውን እቃዎች በማቅረብ ቆይ ይሄን ነገር ቀደም ብሎ ለሰርግ የሚዘጋጁ ነገሮች የሉም፣ ቀደም ብዬ ይሄንን ነገር ላዘጋጅ ብላ ስታስብ ምንም ችግር የለም እያለች እሷ ነች አቅራቢ። በቃ እንዴት ነው ለሰርጉ ከኛ አጋዥ ሆነች። በቃ በጣም አጋዥ ሆነች። የምትፈልጉት እቃ ሲኖርም እሷ ከኔ ቀድማ ነገርኩ። እኔ እህቱ ነኝ እንግዲህ ታናሽ እህቱ ነኝ እንደነገርኩ። ግን ለእናቴ በቃ በእያንዳንዱ ነገር ማለት ነው ኢቭን ገበያ ሄዶ በሚገዛዛው ነገር ሁሉ ምናምን እኔ ብቻሽን ማትሆኝም እያለች በቃ ከእናቴ ስር እንደ ቤተሰብ ገባ። በጣም በቃ ቤተኛ ሆነች ማለት ነው።
ግን እኔ በዚህ ሁኔታ ውስጥ ምንም ጥርጣሬ አልፈጠረብኝም። እንደውም ምስል የነበረው እንደዚህ አይነት መልካም ልጅ ነች እንዴ አይነት ነገር ነው። ለምን እንደነገርኩ እኔ ቀረቤት አልነበረኝም በዛን ሰዓት። አሁን ከቀረበችን በኋላ እንደዚህ አይነት ልጅ ነች እንዴ እስከ ማለት ደረጃ ደርሼ ነበር። ወንድምሽስ የነበረው ሪአክሽን ምን ነው በዚህ ዙሪያ ላይ? ምንም ያው እሱ ስለተዋት ነው አሁን ስለቆመ እሱን የፍቅር ህይወቱን ሳይሆን ልልሽ የፈለኩት እናንተ ጋር ግርማ ብዛቷ መመላለሷ በወንድምሽ በኩል የነበረው ሪአክሽን ምንም አልነበረውም። ከሚገርም ነገር ይመስለኛል ያው መጀመሪያም ያው የፍቅር አይነት ስሜት በደንብ ስላልነበረው ይሆን አላውቅም፣ ምንም ነገር አልነበረውም። ማለት ሀሳብ እንደዚህ አይነት ነገር አያስብም። ለምን እንደዚህ ሆነች፣ ለምን እንደዚህ እስቲ እንዴት ምናምን ብሎ ጥርጣሬ ጭራሽ ማለት ነው። ለምን ተማምነን የተለያየ ነው አይነት በቃ የሆነ ጊዜ ያሳልፈናል ተማምነን የተለያየ ነው አይነት ነገር። አዎ ያ ስለሆነ ምንም ነገር ለዛም እኔ ይሄን ጥርጣሬ እንኳን አልነገርኩት ገባ ለሱ እንደዚህ ብዬ። እኔ ግን ውስጤ ጠረጠረ። ምክንያቱም እናቴ እንደነገርኩ ያው በስልክ ላንተ እንዳወራው በድንገት ነው ወጣ ከቤት የቀረችው። በአጋጣሚ ወጣች። ያው ሰውን መቼም ከቤት ሲወጣ ወዲያው አጠብቀው ጠበቅናት። የለም መሸ። ምሽት ላይ በቃ ሰዓቱ እየገፋ ሲሄድ ስልኳን ብደውል አይነሳም ነው እንጂ ይጠራል። ስልኳ አይነሳም። ይጠራ ነበር እስከ ተወሰነ ሰዓት ነው። ታዲያ የሚጠራ የነበረው እስከ ተወሰነ ሰዓት ነው። ከዛም በኋላ እስከነጨራሹ ደግሞ ስልኳን ጠፋ፣ ዘጋ ማለት ነው። ይሄ ሰዓቶች በደንብ እየመሹ አይነት ሲሄድ የለም እኔ ስትቆይብኝ ነበረ የደወልኩት። ጭራሽ ስልኳ ጠፋ ማለት ነው። ከዛን በቃ የዛን ቀን አዳር አይበል በቃ እንዴት እንዳደርን አስበዋል። እናት ከቤት ወጥታ ስታድር ምን ብለው ወዴት ትሄዳለን እንግዲህ ትሄድበታለች ብለን የምንጠብቅበት ቦታ የምንገምትበት ቦታ ሁሉ መደወል ያስኩኝ ሌሊቱን ሙሉ ማለት ነው። ስደውል ማንም ጋር የለችም የትም ቦታ። ዘመድም ምናምን እንደዚህ ያሉ አይደል የቅርብ በዙሪያ ያሉ ሰዎች እዚህ ቦታ ሄዳ እንዴት ሳትነግረኝ ምናልባት ምንድን ነው ምን ተፈጥሮ ነው እያልኩኝ ሁላ ዘመድ ጋር መደወል ሁሉ ቤተሰብ ጋር መደወል ጀመርኩኝ። ገባ የሆነ ነገር ሰምታ ተነስታ ሄዳ ነው የሚለውም ነገር ገባ። ያ ነገር ሲያሳስበኝ ምንም ነገር የለም። የባስ እንደውም እኔ ሌሎቹ ላይ መደናገጥ ነው ስፈጥር የነበረው። ምንም እንዴት ምናምን በቃ ጠዋት ላይ የደወልኩባቸው ተደናግጠው ምናምን ቤተሰብ ተሰበሰበ ምናምን። ያው ፖሊስ ጣቢያ ስታመለክት ደግሞ 24 ሰዓት መሙላት አለበት ይባላል ምናምን። እሱን ጠብቀን አመለከትን። እሺ ብለውም ፍለጋ ተደረገ። ምንም ነገር ያገኘነው ነገር የለም። በቃ ምንም አይነት ፍንጭ ነው ያላገኘነው ማለት ነው። እና በጣም ግራ መጋባት ውስጥ ነን። እስቲ አስበው እናትን ያክል ነገር ከቤት ወጥታ ቀርታ ምንድን ነው በፖሊስም በምናደርገው ነገር ሁሉ ምንም ነገር ሳናገኝ ስንቀር ምንድን ነው ምን ማለት አንድ ነገር እኮ መታወቁ ራሱ ማለት እኔ ማለት እንዴት ብዬ እንደምገልጽልህ አላውቅም። ሰውን ሞተ እንኳን መባሉ ራሱ ማወቁ ራሱ ገባ። እዚህ ቦታ ወድቃ ነው እዚህ ቦታ እንደዚህ ምንም ነገር ነው እኛ እያላገኘን ያለ ነው ማለት ነው። እና በጣም ግራ ስለገባኝ ነው ወደ እናንተ እንትን ያልኩት አንተን ለማግኘት የጠርኩት። እቺ ምንድነው የወንድምሽ የቀድሞ ሚስት አብራችሁ ነበረች ወይስ? የሚገርምህ ነገር አሁንም ድረስ አለች። አሁንም ድረስ አብራን አለች። እናቴን ስትፈልግ አብራን እየፈለገች ነው። በቃ አብራን ነው እየሆነች ያለችው ማለት ነው። ግን እኔ ደስ አላለኝም። ምክንያቱም በቤተ እናቴ እያንዳንዷን እንቅስቃሴዋን አውቃለሁ ገባ። አሁን እንደውም ከሷ ጋር ሞር እንትን ስትል የሆነ አብራት ሰው ስትኖር ምናምን በቃ አብሮ አጋዥ ሲኖር ምናምን ነገሮችን አቅላ ማየት ጀመረች እንጂ እያንዳንዷን ነገር ከኔ ጋር ነበር የምታወራ። ስትወጣ ስትገባ አውቃለሁ የት እንደምትወጣ እንደምትገባ። ግን አሁን ላይ ግን ከሷ ጋር እሷ መታ እንደ ቤተሰብ ከተቀላቀለች በኋላ ያለው ነገር ማለት ብዙም ላላ ይላል አይደል። በቃ ሰው አጠገቧ አለ፣ አጋዥ አለ። እንደ ቤተሰብ ስትቀበል ሰውን አጋዥ አለ ብለህ ብዙም ስጋት እንትን አይልህም። ያን ያህል እንደ በፊቱ እንትን አይልም። ከሷ ጋር እኔ ከቤት በምወጣበት ሰዓት ስራ በምሆንበት ሰዓት ምናምን ከሷ ጋር ስለምትሆን ያን ያህል እንደዚህ እየደወልኩኝ እያንዳንዱን ነገር እንትን ማለቱ ነገር አልነበረኝም። ግን አሁንም አለች። ፖሊስ ጣቢያ ስንፈልጋለች። ስትጠፋ እንዴት ነበር ማዘር የመጨረሻ ጊዜ አንቺ ያየሻት መቼ ነበር? ከዛ በኋላ ምንድን ነው ማዘር በወጣችበት ሰዓት ላይ እሷ አልነበረች። ከተወሰነ ደቂቃ ይሄ ቁጭ ብለን ግን ስልክ ማለት ቆይተን ማዘር ቀረች ብለን በምናፋልግበት ስልክ በምደውልበት ምናምን ሰዓት አውራኝ ነበረች፣ ከኔ ጋር ነበረች። ሚስትየዋ ማለት ነው? አዎ ሚስትየዋ ስለ እቺ ልጅቷ ማለት ነው። የቀድሞ ፍቅረኛው ማለት ነው። አብራኝ ነበረች። ይሄ የሚሆነው ታዲያ ምንድነው ማዘር ወታ ውላ ቆይታ እኔ ስልክ ደውዬ ምናምን በማጣበት ሰዓት ነው እሷ ከኔ ጋር የነበረችው እንጂ ቀን ላይ አብራን አልነበርን።
ቀላል ነበረችም ግን ይሄ በቃ መጥፋቷ ሲረጋገጥ አካባቢ ላይ ግን ነበረች። የት ማለት እንዴት ብዬ ይሄ ማዘር ቆየች ብዬ ስልክ ልደውል የት ሄዳ ነው ምናምን ስል እንደውም እሷ አብራኝ ስለነበረች ነግራሻለች ሁላ ምናምን ስል አይ እኔም አላወኩም ስመጣ አልነበረችም ነው ያለች። ማዘር አሁን የዛኔ ጠፋች የተባለችው ቀን ለመጨረሻ ጊዜ ስትሄድ ወዴት እንደሄደች ነግራችኋል ወይስ የምታውቁት? በፍጹም ዝም ብላ ነው በቃ የወጣችው። ተነስታ ወጣች። በቃ ተነስታ ወጣች፣ በዛው ቀረች። እኔም ግራ እኮ የገባኝ ሰው ቢያንስ አሁን እዚህ ቦታ ነው የወጣችው ብለህ እንኳን እኮ በዛ በፍንጭ ልትሄድ ትችላለህ። ገባ የሄደችበትን ቦታ እንኳን ብታውቀው የሆነበት በቃ እንዴ ልበል ወይ ገበያም ወጣ ነው የቀረችው ወይ ሰው ጋር እንደዚህ ብላ ብትወጣ በዛ ተያይዘ ፍንጭ ይኖራል። ዝም ብሎ ከቤት የወጣውን ሰው አሁን እኛ ግራ ገባ። ምን ይባላል ምንም። ከዛም በኋላ ነው በቃ ስልኳም ሲጠፋ አንዴ ነው ሁለቴ ነው የጠራው። ከዛም በኋላ ወዲያው እንትን አለ። በዛን ሰዓት ላይ ሁሉ በቃ እንዴት አብራን ተጨናንቃ ስታለቅስ ምን ስትል ፖሊስ ጣቢያ ስንሄድ እያንዳንዷን እንቅስቃሴ ከኔ ጋር ነበረች። ስለዚህ አሁን አንቺ ልጅቷ ፖዚቲቭ ትምሰል እንጂ ጥሩ ሰው ትምሰል እንጂ ከጀርባ የሆነ የተደበቀ ነገር አላት ነው። አዎ ምክንያቱም እኛ ቤት ያልተለመደ ነገር የመጣው ማለት ያልሆነ ነገር በቃ ከእሷ ጋር የተያያዘ ነው ብዬ ነው ማሰቡ። እስቲ አንተ አስበው በፊት ያልቀረበችን ልጅ እንዴት ልትቀርበን ቻለች? የእሱን ሰርግ ተከትላ እንዴት ልታግዝ? በዛ ላይ ስለሱ መልካም መታወራ ልጅ አሁንም ስለሱ መልካምነቱን ነው የምታወራው። ጥሩ ልጅ እንደነበረ ጥሩ ልጅ ከነበረ ለምን ተወቹ? ቆጭቷትስ ቢሆን ገባ ዛሬ ላይ እሱ አዲስ ህይወት ለመመስረት ውጣ ውረድ እንደዚህ ደፋ ቀና ስንለኛ ያነ ነገር አበሳይቷትስ ቢሆን ነገር ካለፈ በኋላ ቆጭቷትስ ቢሆን የመጣችው እንዴት መጣች? ያልቀረበችንን ወንድምሽ ስለዚህ ጉዳይ ጠይቀሽ አናግረሽ አጣቂ? አይ አልጠየቅኩትም፣ አልነገርኩትም። ምክንያቱም እንደነገርኩ እሱ ምንም ሐሳብ የለው እንደዚህ አይነት ጥርጣሬ እንደነገርኩ ያው እንግዲህ ይገባል። ምናልባት የወንድ ልጅ ስሜቱን ከኔ የበለጠ አንተ ታውቀዋለህ በምን አይነት ስሜት ያንን ህይወት እንዳለፈ። ግን ፍቅርም ቢሆን ወንድሜ ላይ ትክክለኛ ፍቅር ያየሁበት እኔ አሁን ትዳር ከሚመሰረታት ጋር እንጂ ከእሷ ጋር ያን ያህል ብዙም ፍቅር አለው ብዬ የምጠረጥርበትን ነገር አላየሁም። ገባ ስለዚህ የሆነ ሰዓት ላይ አብረው ሆኑ በቃ ከዛም በኋላ ተለያዩ አይነት ነገር ነው። ካለፈ በኋላ በዛን ሰዓት እሱ አብሯት በነበረበት ሰዓት ላይ እንደ ቤተሰብ የፍቅረኛ ቤተሰቦች ብላ ያልቀረበችን ማዘርን ተዋት። እኔ የእሱ ታናሽ ነኝ፣ ወጣት ነኝ። ስለዚህ መቅረብም እንደውም ከነበረባት በዛን ሰዓት እኔን ማቅረብ ነበረባት አይደለም ብላ ጭራሽ እንደዚህ ቀረቤታ ያልነበረን ሰዎች ዛሬ ላይ እንደዚህ ቤተሰብ ሆኖ ክሎዝድ ሆኖ ለእያንዳንዱ ነገር ከቤተሰብ ጋር ማድረግ ምን አስፈለጋት? በምን ምክንያት? ያ ነገር ነው እኔ ላይ ጥርጣሬ የጫረብኝ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ያው አንቺ በራስሽ መልኩ የጠረጠርሽው ወይም ደግሞ ግራ ያጋባሽ ነገር ነግረሽናል። ምናልባት ወንድምሽ ጋር የተለየ ምልከታ ብናገኝ ምናልባት አላውቅም፣ እሱም ጋር ደግሞ ያሉትን ስሜቶች ማወቅ ብንችል ይኖራል። ማናገር እንችላለን። እሱን እንችላለን፣ ችግር የለውም፣ ማናገር ይቻላል። ጥሪልን እና እሱን እኛ እናወራዋለን። እንግዲህ ውድ ቤተሰቦቼ ያው ያጋጠማትን ነገር ነግራናለች እህታችን። በሷ በኩል ያጠራጥራሉ ወይም ደግሞ የጠረጠርኳቸው ነገሮች አሉ ብላ የነገረችን ነገር እውነትም ሊሆን ይችላል፣ ጀስት ጥርጣሬም ሊሆን ይችላል። ነገር ግን ማንም ሰው በባዶ ነገር አይጠረጥርም፣ የሆነ መነሻ ቢኖረው ነው። ስለዚህ እቺ ልጅ አሁን የሆነ መነሻ ይኖራታል ብዬ አስባለሁ። ዝም ብሎ ከመሬት ላይ የመጣ ሀሳብ ሳይሆን የእውነት ያጠራጠራት ነገር ይኖራል። ይህን ነገር አሁን ማጣራት የምንችለው ዞሮ ዞሮ ይሄኛው ወንድምየዋንም በማናገር ነው አንደኛው። ሁለተኛው ነገር ደግሞ ሊሆን የሚችለው
እቺ የቀድሞ ፍቅረኛ የተባለችው ሴት ጋር ሄደን ማጣራት የምንችለውም ነገር ካለ እናጣራለን። እንግዲህ እናታቸው ከጠፋች ኦልሞስት ሳምንት ወደ 2 ሳምንታቸው እየተጠጉ እንደሆነ ነው የተነገረን። ትንሽ ግራ የሚያጋባ ነገር አለው። ድንገት ነው ተነስታ ያወጣችው፣ ምንም አይነት መልእክትም አላስቀመጠችም ምናምን ብላናለች። በዛኛው በኩል ደግሞ እቺ ሴት አብራቸው እነሱ ጋር ስትፈልግ፣ አብራቸው ስትለፋ፣ አብራቸው እንቅስቃሴ ስታደርግ እንደነበር ነግራናለች። እንዴት ነው ለመጠቆም እንኳን የማይመች አይነት ነገር ሆኖ ነው ያየነው። እንግዲህ እዚች ልጅ ጋር ይሆን ችግሩ ወይስ ደግሞ ሌላ ከጀርባ ሌላ ችግር አለ የሚለውን ቼክ የምናደርግ ይሆናል ማለት ነው። ውድ ቤተሰቦቼ ያው የኛ ስራ እንደምታዩት ነው። ትንሽ አድካሚ ነው። እያንዳንዱ ነገር በካሜራ ሊሆን ይችላል፣ በማውጣጣት ሊሆን ይችላል፣ በተለያዩ ዘዴዎች ነው ልንሰራው የምንችለው እና አሁንም እንግዲህ እህታችን ከነገረችን ጥቆማ በመነሳት እችን ሴት የምንመረምራት ይሆናል። ያው በምርመራው ደግሞ ሊሆን የሚችለውን ውጤት አይ ቲንክ ወንድሟ ተኝቷል መሰል እየቀሰቀሰችው እንደሆነ ነው የነገረችን። እንግዲህ ሲነሳ ከሱ ጋር ያለውን እናስቀጥላለን። አብራችን ቆዩ። ሰላም ነው እንዴ? እንዴት ነው እስክንድር? ወይ እንዴት ነህ? ሰላም ነው? አማን ነው? አረፍ በል እስኪ። ተኝቼ ነበር። ችግር የለውም። ሰላም ነው? እንዴት ነህ? ምንድን ነው ኖርማሎች ምናምን ነበር እንዴ? አይ ምንድን ነው? ቆይ ና እስኪ እናወራለን። ና አረፍ በል። እንዴት ነህ? ሰላም ነው? ለፖሊስ አልነበር እንዴ ያመለክታል ያልሽው? ለፖሊስ አመለከተ ምን አገኘን? ይኸው ስንት ሳምንታችን አይደለ እንዴ በፍለጋ ደከመን። ያለው አማራጭ በቃ እነሱ ማናገር ነው። ቢያንስ እነሱ ያግዙናል። አይ ህግ ቢይዘው ይሻል ነበር። ህግ ያዘው ምን አገኘን ነው? ህግማ ይዞታል እኮ አሁን እኮ ህግ አልያዘውም አይደለም። አሁን ህግ ጋር ነው ያለው ጉዳያችሁ። ነገር ግን በጎን እስኪ አንዳንድ ነገር የጠረጠርናቸው ነገሮች አሉ። በግል መርመር በሚለው ነገር ነው። አይ እኛ አግኝተን ሳይሆን እስኪ አንተንም የተወሰነ እንጠይቀሃለን። በዙሪያ ስላሉ ሰዎችም የተወሰነ እንጠይቅና የሆነ መፍትሄ ካገኘን ባጭሩ እኛ እንድንይዘው ብለን አስበን እኮ ነው። ምን ብለሽ ጠራሻቸው? እነሱ ሶሻል ሚዲያ ላይ ነው የሚሰሩት እኮ እንዲያግዙን ነው። ምክንያቱም እኔ የታየኝ ነገር አለ ማለት የምጠረጥረው ውስጤ ደስ ያላለኝ ነገር አለ። ምን እኔ የማላውቀው አለ ያልነገርሽኝ? እስኪ አሁን እንደዚህ አሁን ከኔ ጋር እናውራና ከዛ ወደ እንትኑ ወስደሃለሁ። ችግር የለውም። አሁን ስትኖሩ ማማን ሆናችሁ ነው የምትኖሩ። መጀመሪያ ለሚዲያው ግልጽ እንዲሆንም ደግሞ ከስምህ እንጀምርና ማን ልበል ስምህን? ዮናታን ነበር ያልሽኝ? ዮናታን። ከመጀመሪያው ጀምሮ ያው እኔ ፐርሰናሊ አላውቅም። አይ ቲንክ አንተ ሶሻል ሚዲያ ላይ መሰለኝ የምታውቀኝ። እስኪ ስላለው ነገር እንድናወራበት ነውና ማዘር ሲጠፉ እንዴት ነበር? መረጃ ነበራችሁ ወይስ ጸጥ ያለ ነገር ነው? አጠቃላይ ስለ ሁኔታው ለመጠየቅ ነው። ያው እንደው ጊዜው የተዋከበ ነበር። እኔም ያው ትንሽ ለማግባት እንትን ላይ ነበርኩኝ። በቃ ውክቢያ ላይ ብቻ ነበር። እንደው አሁን ስንት 2 ሳምንት አይሆናትም? 2 ሳምንት ደርሰን ወደ 3 ሳምንታችን እንግዲህ ጀመርን ያለንም ፍንጭ ማለት ነው። በቃ ድንገት ነው የጠፋችው። ስራ እየሰራች ነበር። እኔ ቤት ውስጥ እንዳለች ነው ማውቀው። እኛ ብንጠብቅ አትመጣም። እንደው ከጎረቤት እቃ ለማምጣትም ሄዳ ይሆን እንዲህ አለን። የእቃ ችግር ደግሞ የለም እግዚአብሔር ይመስገን። ቅርብ የምንላቸው ሰዎች አሉ። የሆነ እቃ ሲጎል ያው በዋናነት የምታመጣልን ሴት አለች። ከእሷ ታገኝ ነበር እና እንደው እቃም ጎሎ ነው እንዳልል የጎደለ ነገር የለም። ብቻ እንደው እግዚአብሔር። እቺ ሴት የሚላት እንግዲህ ያልኩክ ነች። ማንን ነው? የቀድሞ ፍቅረኛ ነው። እሺ ምን አልሽ? ስለ እሷ ምን አልሽው? ቆይ አይደለም አሁን አንተ ለምን ነው እንደዚህ የምትሆነው? ቆይ ተረጋጋና። አሁን እኛ እኮ ልንረዳህ ልናግዝ ነው አይደል እዚህ ጋር የመጣ ነው። እውነት ነው። ስለዚህ መረጃው በግልጽነትና ያለምንም ብስጭት መቀያየር ነው ያለብን። እሺ እሷ ላይም እንትን ማለት ሳይሆን አይ እንደው ሳንመካከር እናንተን እዚህ ምንም እኮ የቆመ መካከር አይ እስኪ እንደዚህ እንድታረግ አልፈልግም ብትለኝም እኮ ይቀራል። አይ እንደዛ ሳይሆን ያው ታላቅ እንደመሆኔም እሷ ደግሞ እናንተንም ስትጠራ እኔ ማወቅ አለብኝ። ግን አሁን እዚህ ጋር አሁን እኛን የጠራችን ምክንያት ምንድነው?
አንተ ያልተስማማህበት ሀሳብ ስለሆነና እሷን ስላስጨነቃት እስኪ ምናልባት እኛ እንደዚህ ሰብሰብ ብለን ስንነግረው ነገሩ ግልጽ ነው የታየው ከሆነ የሚል እሳቤን ከማሰብ ነውና አሁን እኔ አስረዳሃለሁ እዛ አንተ ደግሞ አይ ልክ ነው ወይ ደግሞ ልክ አይደለም ብለህ ደግሞ ትሞግተኛለህ። እሱ ነው ፖይንቶች የመጣውበት እንጂ ሌላ የተለየ ነገር የለውም። ዞሮ ዞሮ እንግዲህ አንተ አንድ ፍቅረኛ ነበረ አይደለ? አሁን አብራቸው ያለችው እቺ በማቴሪያልም በምንም አብራ ከማዘር ጋር ስታግዘኝ ነበር ያልካት ግለሰብ ማለት ነው። አዎ እሷም በቃ እህቴ በላት። አሁን ባለው እንትን እንደ እህቴ በላት፣ በቃ እንደ ቤተሰብ ነች። እሷ ቤተሰብ ነች። አዎ ነበረች፣ ፍቅረኛ ነበረች ማለቱን እንደው ቢከብድም በእርግጥ አዎ በፍቅረኝነት ብዙ ቆይተናል። ያው መጨረሻ ያልተስማማንባቸው ነገሮች አሉ። እኔ አሁን ኦልሞስት በቃ ሌላ አግብቻለሁኝ እኮ አሁን ከድፍረትም አትየው በቃ እንደ ጓደኛ እሷም እህትህ ናት፣ እኔም ደግሞ እንደ ጓደኛ አስበኝና ምናልባት የተጣላችሁበት ምክንያት ምን እንደነበር ልትነግረን ይችላል። ያው እህትህም ስለማጣቅ ፐርሰናል የራስ ጉዳይ ስለነበር በጊዜው እሷ የምታውቀው መረጃ አልነበራትም። ግን ምናልባት አለ የምትለው ምክንያት ነበረ የዛኔ? በቃ በትዳር አብረን መግፋት የማንችልበት ኮንዲሽን ላይ ነው የደረስነው። ማለት በቃ እኔ መቼ ሚዲያ ላይ የምታወጣው ጉዳይ አይደለም። አይ ችግር የለም። ያው ፐርሰናሊ ነው። ያው እኔ ላገባት አልፈለኩም። በቃ የማግባት አፒታይቱ አልነበረኝም። ከእሷ ጋር በትዳር ተቆራኝቶ የመኖር ፍላጎቱ አልነበረኝም። ፍላጎት ያልነበረ። ስለዚህ ፍቅርህ አልቆ ነበር በሚለው ነው ያዘው። አዎ ይቻላል። ፍቅር አልቆ ስለነበር ከእሷ ጋር መቀጠሉም ፖይንትለስ ሲሆንብህ እሷ ጋር ተለያየ። አይ መጀመሪያም ፍቅር መስሎኝ ገብቼ ነበር ነው እንጂ ያው ያን ያህልም አልነበረም። በቃ ያው እንደዚህ ትዋደዳለህ፣ ትተሳሰባለህ። ግን መጨረሻ ላይ የትዳር አጋር አድርገህ ለመውሰድ የሆኑ የምትፈልጋቸው ነገሮች አሉ አይደል? አንተም ብትሆን ያው ወንድ ነህ ይገባሃል። እና በግድ የሚሆን ነገር አይሆን የለም አይደል? ስለዚህ ቀድመህ ወደ ትዳር ገብተህ ከመለያየት ይቅር ይልቅ ከመግባትህ በፊት ወስነህ አይ ይሄ ቢሆን ምናምን ብለህ ተነጋግረህ በግልጽ ነው የተነጋገርነው። እንደ ዘመናዊ እንደ ተማረ ሰው ያው ታውቃለህ፣ እሷም በጣም የተማረች ነች፣ እኔም እንደዚሁ ትላልቅ ሰዎችም ነን ደግሞ አይደል? ትክክል። እና ተነጋግራችሁ ነው የተለያያችሁት በሚለው? አዎ ተነጋግረናል። ሚጣም ታውቃለች በደንብ። አይ ነግራኛለች። ያው ባንተ ነግረሽዋል ብዙ ነገር ለመስማት ያክል ነው። እቺ ሴት ታዲያ አንተ ጸብ የለም መሀላችን፣ ጸብ የለም። ነገር ግን ተነጋግረን በቃ ተለያይተን። በጊዜው ግን እሷ ፍላጎት ነበራት፣ አንተ ነው ፍላጎት ያልነበረ። ስነግራትማ አብዳለች። እንደው በቃ የተወሰነ ጊዜ ጸበልም ሄዳለች። የተወሰነ ጊዜ ጭንቀት ምናምን ይዟት ማለት ነው ሄደች። ከዛ በኋላ ግን እንዴት እንደሆነ አላውቅም። ያው እኔ ጸበሉም ነው ብዬ አስባለሁ። ተረጋግታ ወዲያው በቃ ቤተሰብን የሆነችው። እኔ እንደውም እኔን ከምትወደው በላይ እነ ሚጣን እናቴን በቃ እናቴን እኔ ከኔ በላይ ነበር ስትንከባከባት የነበረው፣ ከኔ በላይ ማለት ነው። እሷ የጥፍር ቀለም ትላለች፣ እኔ ቻፕስቲክ ምናምን እየገዛችላት ለእሷ። አዎ እንዴ በቃ እና ቤተሰብ በቃ እናታችን ያው ሶስተኛ ልጅ ባትወልዳትም እንደ ሶስተኛ ልጅ እያገለገለቻት ነው አለች። ጥሩ። አሁን እቺ ሴት ከአንተ ጋር በፍቅር በነበራት ጊዜ መልካም ጊዜያቶችን አሳልፋቸዋል። ድንገት ደግሞ የፍቅሩ አለቀና እንግዲህ እንደ እህት እንደ ወንድም እንቀጥል ስትላት እንዳልከው ትንሽ ስሜታዊ ሆና ነበር አልከኝ። ጸበል እስከ መግባት የደረሳት ነገር ነበር። ከጸበል ስትመለስ ደግሞ ነገሮች ተረጋግተው አንተ ልታገባ መሆኑን ስትሰማ ከቤተሰቦች ጋር በጣም ጥሩ ግንኙነቶችን ፈጠረች። ስታግዝም ነበር። ምናልባት ሰርጉንም ስታግዝ አዎ ስትሰራ ሚጣመች ሰራች። እንዲህ ሙሉ ለሙሉ እሷ አይደለች እንደ ስራውን የሰራች እኮ። ለዛ እኮ ነው እኔም ውስጤ ላይ ደስ ያላለኝ እና እሱን የፈለኩበት ምክንያት በዚህ ጉዳይ እንዲያግዘኝ ነው። ይኸውልህ አሁን እቺ ሴት እንዳልከው ከቀን ልብ ተነስታ ያደረገችው ሊሆን ይችላል። ሁለተኛው ደግሞ የሰው ልጅ መቼስ አንድ ነገር አላማ ይዞ ነውና ወደ አንድ ነገር የሚመጣው ከጀርባ ድብቅ አላማ ቢኖራት ማዘር ከመጥፋቷ ጋር የተገናኘ ነገር እስኪ ሚጣ ኧረ ተይ ያን ሁሉ ነገር አድርጋ አንቺ መጀመሪያ ለምን አልቀረበችንም? እሷን ጠረጠርኳት ብላ ነው ያመጣች አይደለም? ቆይ መጀመሪያ ለምን አልቀረበችንም? ከአንተ ጋር በነበረችበት ሰዓት ትቀርብ። አሁን አንተ ለሌላ ነገር ስትዘጋጅ መጣ ቤተሰብ መሆኗ ራሱ እንዴት ነው ማያጠራጥረኝ? እኔ ከብደኛል እሷን መጠርጠር። ከአንተ ጋር ስትሆን ያልመጣች ሴት አሁን ስትመጣ ላልጠረጥር ነው እንዴ?
ሰይጣን ጆሮ ይደፈን። ኧረ ተው እኮ አሁን አረገች እኮ አይደለም አረገች ማንም እሷም አረገች እያለች አይደለም። ግን ከመቼ ነው እንደዚህ አይነት ነገሮች ዝም ብለው ሲሆኑ? ለምን አሁን ሰው ሲወድህም እኮ ለምን በል ይባላል። ሲጣላ ብቻ አይደለም። የዚች ሴት መውደድ ከቤተሰብ አንተ ጋር ፍቅር በነበራችሁበት ጊዜ ያልነበረን ከቤተሰብህ ጋር ያልነበራትን ግንኙነት ካንተ ጋር ስትለያይ ግን ከቤተሰብ ጋር ግንኙነት ይከብደኛል። ቆይ ተረጋጋ። እንደዚህ በጣም ይከብድ ነገር አውቃለሁ፣ ተረድቻለሁ። በስመ አብ ኧረ የሰይጣን ጆሮ ይደፈን። ኧረ በስመ አብ አሁን አንተ እናትህን በመፈለክ እየደገምክ ነው አይደለ? ምን ችግር አለ? ቆይ ምን ችግሩ ምንድን ነው? ከሆነም ሆነ ነው፣ ካልሆነም ደግሞ አልሆነም ነው። ኧረ የሚታይ በጌታ ተይ እንደዚህ አትበይ። አሁን ይሄ እኮ ይሄን ማሰቧ እኮ መጥፎ ሆኖ አይደለም፣ ግን ምን ይታወቃል። አሁን እቺ ሴት አብራችሁ እየለፋች ነው አይደለ? እየፈለገቻት። ቆይ የሚጣ ግን ትዝ ይልሻል? ማሚ ጠፋች ከተባለበት ሰዓት ጀምሮ ስትጠፋ ራሱ እኮ እኛ ጋር ነበረች። ይሄን ታውቂያለሽ? ትሁና እና ታዲያ ድሮስ አብራ እናቴ ጠፋች አብራ ትጥፋ እሷስ አይደለም። እስኪ ምን መሰለ እናታችን ጠፋች የተባለ ቀን ማለት ነው ሂደን ለፖሊስ ሁላ ስናመለከት አብራን ሂዳን ልትሆን ትችላለች። ያ ማለት ግን ንጹህ ነች ማለት አይደለም። እኔም ስለጠረጠርኳት ወንጀለኛ ነች ማለት አይደለም። የሰው ልጅ የሚጠፋበት ሰዓት አይታወቅም። አሁን እናንተ ጠፋች ያላችሁ ማታ ነው አይደለ? ማዘር ግን ከቤት የወጣችሁ ቀን ነው አይደለ? ስለዚህ ቀን ላይ የተደረገ ነገር እኮ ነው ይሄ ነገር የሚሆነው። እኔም አብራን አልነበረች እንዴ ታዲያ? እሷ ቀን አልነበረችም። አንተ እሷ ከመጣች በኋላ ነው እንትን ያልካት እንጂ ቀን ላይ አልነበረችም። ማታ ዞሮ አሁን ነገሮችን በእርጋታ አስብ። መጀመሪያ ለመረጋጋት ሞክርና ሆነ ማለት እኮ እንደዚህ አይደለም። አሁን እሷ እንደዚህ አደረገች እያልን አይደለም። ይኸውልህ ገብቷል። ሚጣማውን እያለች ያለችው እንደዚህ አድርጋለች አይደለም። ግን ምናልባት አሁን ፖሊሶቹ ምንም ፍንጭ አላገኙም። እኛም እየፈለግን ያለው መንገድ ምንም አይነት ፍንጭ አልሰጠንም። እስኪ ምናልባት እቺ ሴት ከጀርባዋ ሌላ ነገር ካለ እስኪ ቼክ እናድርገው። እስካሁን ይሄንን መስመር አላየነውም። እስኪ እንየው፣ እንሞክረው ነው። ያ ማለት ግን ሆኗል ተከናውኗል አይደለም። እስኪ ይሞከር ነው። እኛ ደግሞ ታውቃለህ ያው የምንሰራው ወይ በድብቅ ነው ወይ በማውጣጣት ነው ወይ በተለያዩ ወይዎች እዚህ ሴት ጋር ያለውን ከጀርባ የተቀመጠ ነገር ካለ ቼክ እናድርገው ነው። ሌላ ነገር የለውም። አንተ አሁን ቤቷ ሄደህ ታውቃለህ እሷ ጋር? ለምን ምን ልሰራ ሄዳ? እሺ ሚጣስ ሄደሽ ታውቂያለሽ? ማዘር ግን ትሄዳለች አላችሁ? ከማዘር ጋር በጣም በቃ ማዘር እኮ ነገርኩህ እንደ ሶስተኛ ልጇ። እሺ ልንገርህ፣ ሌላ ምን ጠረጥረው ይኸውልህ፣ አንድ ነገር ልንገርህ እስኪ። ማዘር ከሰው ጋር እንዲህ የምትጋጭ እንኳን አይደለችም። ከሰው ጋር ያላት ፍቅር ትንሽ ትልቅ ሳትል ነው። እንደዚህ ብለህ እንኳን አንድ ፍንጭ የምጠረጥረው ይሄ ጠላት አለ ይሄ ከላይ አድርጎ ይሁን ምትላት አይነት እንትን አይደለችም። ሰፈር ጋር ያላት ግንኙነት መልካም ነው በጣም ማለት ነው፣ ከሰው ጋር ያላት ነገር ማለት ነው። ስለዚህ ወዴትም እኔ ጥርጣሬ እንዲህ ብዬ እንኳን ልጠረጠራለም ትዝ የሚለኝ ነገር የለም። አንድና አንድ በቅርብ የተፈጠረች ነገር በህይወታችን የመጣችው እሷ ነች። ለዛ ነው እኔ ስለዚህ አዲሱም ነገር ያለው እሷ ጋር ነው። የሆነ ነገርም ከተፈጠረ እሷ ጋር ነው ሊሆን ለዚህ ነው ጥርጣሬ ያደረው እንጂ ነች ወንጀለኛ ነች ኑ እንዲህ አድርጓት እያልኩ አይደለም። ምን ችግር አለው? እነሱ በሚያጣሩበት መንገድ አጣርተው ንጹህም ከሆነች ንጹህ ነች። እነሱ እኮ ከኛ እንደተላኩ አይደለም የሚያጣሩት አይደል እንዴ? እና ምን ለቤተሰብ ያገኘናት ልጅ እንደው በዚህ ጥርጣሬ እንዳናጣትም ስጋት አለኝ። እና አሁን አሳልፈን አንሰጥህም እኮ አሁን የሚጣላከችን ወይም ደግሞ አንተ ላከን ምናምን ብለን አይደለም የምንሄደው። እኛ ራሳችን መሄድ ባለብን መስመር ነው የምንሄደው። ከዛ ሄደን ካጣራን እውነታው ከተረጋገጠ በኋላ ነው እናንተን የምንጠራችሁ። እናንተ ተረጋጋና ጉዳዩን አጣርተን ወደ መፍትሄ ብንሄድ የተሻለ ይመስለኛል። ዋናው ደግሞ የእናታችን መገኘት ነው እንዴ? አይ እናቴ ትገኝልኝ። እንግዲህ ሰርጉም ቀርቶ የለ እንዴ? ትቀልዳለህ እንዴ? እናታችን ከጠፋች በኋላ እኮ እንቅልፍ የለንም። ዝም ብዬ አሁን እኮ የውሸት ነው ጋደም ብዬ ነበረው። በቃ የሰመመን እንቅልፍ በቃ። እና ዋናው እናታችን ትገኝ እንደተባለው ግን እኔ እንጃ። እሷ ሆና ከተገኘች እኔን አያርገኝ። እናታችን እኮ እናትም አባትም ሆና ነው ያሳደገች። ማንንም ቀና ብላ እኮ ማታይነች እንዲ ማንንም በፍጹም ምንም አይነት ጠላት እኮ የላትም። ምንም አይነት ጠላት የላትም። እኛን እንግዲህ እኔን አሰበኝ ትልቅ ሰው ነኝ እንዲ እኛን አሳድጋ ለዚህ ያበቃች ድንገት እንደዚህ ጠፋች ሲባል ግራ የሚያጋባ ነገር ነውና እንዳለች ጠላትም የለባት
እናታችን ጸሎተኛ ነች፣ የቤተ ክርስቲያን ሰው ነች። ሰውን ቀና ብላ አታይም። እንግዳ ሲመጣ ሰው የጠገበም አይመስላትም፣ የቀመሰም አይመስላትም። እና እንግዲያው ትገኝልኝ እንጂ እንግዲህ ሰርጉን እኮ በቃ ልንደግስ ብለን እኮ ነው ሰው ጠርተናል እኮ ሰው ጠርተን እኮ ነው ጉድ የሆን ነው። እና ሰርጉን ትተነዋል። እንግዲህ ያው እግዚአብሔር ይጨመርበት። ትልቁ ነገር እሱ ነው። ከእግዚአብሔር ጋር ሆነን እንግዲህ ጉዟችንን እንጀምራለን። አስፈላጊውን መረጃ እኛም እየደወልን እንጠይቃቸዋለን። ዛሬ እንግዲህ የምናደርገው ቀጥታ ወደ ሴትዮዋ ወደ ተባለችው ቤት እንሄዳለን። አይ ቲንክ ቤቷን ታውቁታላችሁ ዞሮ ዞሮ። ስለዚህ ሚጣ ታሳይናለሽ። አንድ አፍታን ሄድና ምንድነው እዛ ቤት ያለው ከጀርባስ የተደበቀ ሚስጥር አለ ወይ፣ ማወጣጣት የምንችለው ሚስጥር አለ ወይ የሚለውን ነገር እናያለን። እኛ ማወጣጣት ማንችለው ነገር ሆኖ ከተገኘ ደግሞ ድብቅ ካሜራ በግቢውና በቤቱ ውስጥ ገጥመን እንወጣለን። ከዛ በኋላ ያለውን ነገር ደግሞ ከእናንተ ጋር ሆነን የምንከታተለው ይሆናል ማለት ነው። እናንተ አይዟችሁ እንደምንም ብለን እንግዲህ መፍትሄ ለመፈለግ እናታችን ብቻ ትገኝልን። እንግዲህ ውድ ቤተሰቦቼ ያው እዚህ ቤተሰብ ላይ የተፈጠረውን ነገር እንዳያችሁት ነው። እናታቸው ከጠፋች ኦልሞስት 2 ሳምንት አልፏታል ነው እየተባለ ያለው። ቀጣይ እንግዲህ የምናደርገው እርምጃ የሱ የቀድሞ ፍቅረኛ የተባለችው ሴት ጋር እንሄዳለን። ከጀርባ የተደበቀ ታሪክ አለ ወይ፣ ከጀርባ ያለ ሚስጥር አለ ወይ የሚለውን ቼክ የምናደርግ ይሆናል። እናንተ ግን እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በተለይ ይህንን ቪዲዮ ይማርበታል፣ ያውቁበታል የምትሏቸውን ሰዎች ደግሞ ሼር እያደረጋችሁ ሰዎች እንዲማሩበት አድርጉ ለማለት እወዳለሁ። መልካም ጊዜ፣ መልካም ቆይታ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ውድ ቤተሰቦቼ አይ ቲንክ ይሄ ግቢ ነው አይደል ያላችሁኝ? ስለዚህ አሁን ምንድነው የምናደርገው መሰላችሁ? እናንተ እዚህ ጋር ትሆናላችሁ ከናቤል ጋር ላይቭ ቀረጻ ስለሚሆን እናንተ እዚህ ጋር ሆናችሁ ኢንተርቪው መስማት ትችላላችሁ። ለመረጃ ለማስረጃ እንዲጠቅማችሁ። በማንኛውም ሰዓት ፖሊስ መጥራት ካለባችሁ ፖሊስ ጠራላችሁ። እኔ ግን ወደ ውስጥ ገብቼ ያለውን ነገር ላጣራ። አይመስልም? በቃ እሱ አንተ ስሜታዊ እንዳትሆን ነገሮችን ተረጋጋ። አረ እናቴ ትገኝልኝ። እኔ ያው ማጣራት ባለብኝ ልክ አጣራለሽ። እሱ ጋር ሆነ አንተ እሷ ጋር ሆነ። በቃ እሺ ና እንግባ። እኔ ነኝ። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? ደህና አማን ነው? አለ። እስክንድር እባላለሁ፣ ጋዜጠኛ ነኝ እና እንደዚህ የፍቅር ህይወታቸውን ሼር የሚያደርጉን ሰዎች እየፈለኩ ነበርና አጋጣሚ ከውጭ የመጡ ዲያስፖራዎች በፍቅር የተጎዱ ሴቶችን እንድታግዙ እንፈልጋለን፣ ገንዘብ ሽልማት ከመኪና ጀምሮ እስከ ቤት ሽልማት መስጠት እንፈልጋለን ስላሉ አንቺን ደግሞ የተወሰነ ሃይላይት ስለሰማው ስለ ፍቅር ህይወትሽ ምናልባት የሰማ ብዬ ነው። አዎ እንደዚህ አካባቢው ሰው ምናምን ያወራ የለ መቼስ እና ምናልባት ፈቃደኛ ከሆንሽ የፍቅር ህይወትሽን አጋሪንና የቤት ወይም የመኪና እጣ እንዲደርስሽ እድሉን ብትፈልጊ ከሆነ ብዬ ነው። አይ ችግር የለም። መንጃ እንትን መታወቂያ ማለት ነው። እሺ ሌላ ነገር የለውም። እሺ እሺ። አይ ችግር የለውም። ነው ግቡ። ችግር የለውም። አረ እሺ ና ግባ። አንበሳይ ካሜራ ይደርስ ነው። አዎ ካሜራም አለ። እንግባ። እሺ እሺ። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንግዲህ ከአንድ እህቴ ጋር የፍቅር ህይወቷን ወይም ደግሞ የፍቅር ተሞክሯን ልንጨዋወት ቤቷ ተገኝተናል።
ከእሷ ጋር የተወሰነ ቆይታ እናደርጋለን። እንግዲህ የህይወት ተሞክሯን ምክንያት በማድረግ ደግሞ ለእሷ የተለያዩ ሽልማቶችን አዘጋጅተናል። እስከ መጨረሻው ድረስ አብራችሁን ቆዩ። እኔ እስክንድር እባላለሁ። አንቺን ደግሞ ማን ልበል? የእኔ እናት ቤቲ ይባላለሁ። ቤቲ። እሺ ሀዘን ላይ ነሽ? ጥቁር በጥቁር አድርገሽ ሀዘን ላይ ነሽ? ኦኬ፣ በጣም ይቅርታ። አይ ችግር የለም። እስኪ እንግዲህ ያው ቤቲ የፍቅር ህይወት አላት፣ ያጋጠማት ነገር ነበር የሚለውን ጀምረን እንሄዳለን እና የፍቅር ታሪክ አለሽ? እሺ፣ አይ ችግር የለም። ሰውንም ካስተማረ ምንም እንትን ማለት የለውም። አዎ እኔ ፍቅረኛ ነበረኝ መች መሰለህ? አሁን አንድ ወደ 3 አመት ምናምን ይሆነዋል እንትን ካለም ብቻ ራሱ ማለት ነው። እና እንደማንኛውም ሰው ከዚህ በፊት አረብ ሀገር ነበርኩኝ። አረብ ሀገር ቆይቼ ሰርቼ ምናምን ከዛ ከመጣሁ በኋላ አጋጣሚ ተዋወቅን። ከዛም በኋላ በቃ በጣም ወደድኩትኝ፣ ተቀራረብን። ያው እሱ መልካም ልጅ ነበረ እስከማውቀው ድረስ ማለት ነው። ከዛ በጣም ተቀራረብን ብዙ ነገሮች። እዛ አረብ ሀገር ሳይሆን እዚህ ስትመጪ ነው? እዚህ ኢትዮጵያ ስመጣ ኢትዮጵያ ነው። ከዛ በፊት ሲሄድ ማንንም አላውቅም ጭራሽ፣ ማለት ግንኙነት የለኝም ከወንድ ጋር ነበረ። ከዛ እዛ ከመጣሁ በኋላ ነው የተዋወቅነው። ከዛ አብረን ብዙ ነገሮችን አሳለፍን። ጊዜን ሁሉ ብዙ ነገር የመስዋዕት ሆንኩኝ። ከዛ የሆነ ጊዜ በቃ እንደዚህ ያው እንትን ትላለህ፣ አንድ ነገር ላይ ካለዋልከው ገንዘብህን እንትን ትላለህ። ብዙ ላይፍ አሳለፍ ከሱ ጋር በጣም ብዙ ነገር ደስ የሚል ነገሮችን አሳለፍን። ከዛ የሆነ ጊዜ በቃ ገንዘቤም እያለቀ ምንም እያለ ሲመጣ በፊት በቃ ቤተሰቦችም ጊዜም አልሰጥም፣ ቤትም አሉልም ጭራሽ። በጣም ሰፊውን ጊዜ ከሱ ጋር ነው የማሳልፈው። ከዛ እንደዚህ ሲሆን በቃ ምን እንስራ አሁን፣ በቃ ወደ እንትኑ እንግባ፣ ወደ መስመር እንግባ ምናምን ስለው በቃ ፊቱ መቀየር ይጀምራል። እንዴት ምናምን ይለኛል። አሁን በፊት እንደሚጠይቀኝ ማድረግ አልቻልኩም፣ አለቀ ገንዘቤ። ከዛ ኦኬ፣ የዛኔ ባንቺ ገንዘብ ነበር? አዎ፣ መዝናናቱ ምንም የነበረው ምንም ነገር እሱ ከሱ አይቻላል ነበር የዛኔ እንዴ። ምንም በቃ ልደቴኔም አለኝ ምንም ሆነ በዓልም መጣ ምንም መጣ ለሱ ጫማ ገዛሉ፣ ሰዓት ገዛሉ፣ ልብስ ገዛሉ። በቃ ማለት ምን ብዬ ልንገር፣ በቃ እሱና እሱን ብቻ ነው ማስበው። ለምን እንደሆነም አላውቅም። ምንም የሚታየኝ ነገር የለም። መገባው ቤቴ ከገባው ራሱ በቃ ልብሴን ቀየርኩ ምናምን ወጣው ሄድኩኝ ነው በቃ። እሱ ጋር ብዙ ጊዜ እንጆይ እናረጋለን። በቃ አውጪው ከፋይዋ ሁሉን ነገር እኔ ነኝ። በቃ ሁሉንም ነገር ተወው ነው እኔ ራሴ የምለው ማለት ነው። የሆነ ቢደረደር ራሱ በቃ ማለት ያዛኔ ያለ እሱም ፍላጎትን አላይበትም። በቃ ዝም ስለሚል እኔ ደግሞ ስላለኝ በቃ የዛን ሰዓት አውጣለሁ ያለማጣት ሰርተሽ ያመጣሽው ገንዘብ እንዳለ ምን ብዬ ልንገር እንዳለ ገንዘቤ። ከዛ የሆነ ሰዓት በቃ እሱም እንደዛው ጊዜውን ከኔ ጋር ነው የሚያሳልፈው። ምንም አይጎልበትማ። አንቺም እሱ ጋር ነሽ አብዛኛውን ጊዜ? እሱም ካንቺ ጋር ስራ ምናምን የላችሁም? የለም። እኔም እንደመጣው ምንም ስራ አሰራውም። በቃ ከሱ ጋር ተዋወቅኩኝ በቃ። ከዛ እሱም ስራ የለውም። ከዛ የሆነ ጊዜ እንደዚህ ብር እያለቀ ምናምን ሲመጣ በቃ ወይኔ ወይ ስር ልግባ እንደዚህ ምናምን ነገር ስለው በቃ መቅረት ጀመረ። ስልክ አለማንሳት ምናምን ምንድነው ብዬ ስል ከዛ ጭራሽ ከሌላ ሴት ጋር ግንኙነት እንዳለው ምናምን። ከዛ በኋላ ጊዜ ስሰጥ ለራሴና ሰፈር መዋል ስጀምር የተለያየ ነገር መስማት ጀመርኩ። ስልኩን አለማንሳት ማለት አሁን ይሄንን ነገር አንቺ ያስተዋልሽው ገንዘብ ስላለቀ ነው እንደዚህ ሆነው ብለሽ ነው ወይስ እሱ ከዛ በፊትም ያሳየሽ ነገር ነበር? ገንዘብሽ ከማለቁ በፊት ልክ ሲያልቅ መቼም ሰው አይዝም። ወዲያው እኮ ነበረው ህይወት ለካ እሱ በቃ ሌላ በፊትም ከሰው ጋር ግንኙነት ሌላ ሰው ነበረው። አዎ ገብቷል። ግን በቃ እኔ ስላለኝ ብቻ እንዴት ጊዜውን እያጣበበን ቢሆን እነሱ የሚያገኛቸው ለምሳሌ ማታ የሚያገኛቸው እኔ ግቢ ካለኝ ወደ ቤቴ ነው ገባው። በቃ ማንንም ሰው አላወራም። ነገርኩ እኮ ከፋሚሊ ጋር ራሱ ወሬ የለኝም። ቀጥ ብዬ መጣሁ ገባው መተኛት ነው። ጠዋትም የት ነህ ብዬ ነው ቆይ መጣሁ ካለኝ ጠብቄ ታግሼ ወይም ያው እኮ ስለ አንዳንዴም እኮ ሰው ጋር ነኝ ዘመድ ጌጃለሁ ምናምን ይለኛል። እንደዚህም እያለ ይቀራል። ግን በቃ የሆነ አብዛኛ የምትለውን ጊዜ ደግሞ ከኔ ጋር ነው የሚያሳልፈው። ከዛ በኋላ ወደ ራሴ ስመለስ ሙሉ ለሙሉ በሱ ዙሪያ ነበር። በሱ ጋር ከሱ ውጭ ምንም የሚታይ ምንም አሁን ራሱ የሰፈር ሰው ምናምን ሳይ በቃ የሰፈር ልጆች ራሱ ወንዶች ሰፈር ቁጭ ብሎ የሚውሉ በቃ ለባብሼ ስወጣ ወይኔ እቺ ልጅ ተመታ ነው ምናምን ይሉኛል። አልሰማም ማንንም ሰው በቃ ዝም ብዬ ለባበስኩኝ። እሱ ጋርና እሱ ጋር ብቻ ነው ከሱ ጋር ብቻ ማሳለፍ ብቻ ነው የምፈልገው። ለምን እንደሆነ አላውቅም ነበር። ከዛ በኋላ እየተገለጠ ሲመጣልኝ ከዛ ወንዴ በቃ የልጅ ገንዘቤን ብቻ ነው እንደሚፈልገው አልኩኝ። በቃ ካርድ መሙላት እስከማጣ ድረስ ማለት ነው። በቃ እዚህ ደረጃ ደረስኩኝ።
በቃ በምን ልደውልለት ምናምንና ይሄንን ሳስረዳው ምንም በቃ ጨራሽ እየራቀኝ አንድ ቀን ሳንተያይ ማኑ ልጅ በቃ ወራት እስከ ወር መቆጠር ምናምን ጀመረ። ግን አንቺ መጀመሪያ እሱን ስታገኘው ይሄ የፍቅር አጋርሽን ስታገኘው ገንዘብ እያለሽ ነው ያገኘሽው ነው? አዎ ምልሽ እንዴት ነበር ግንኙነቱ? እሱ መጥቶብሽ ነው ወይስ አንቺ ሄደሽበት? እንዴት ነበረ? ተዋወቅን። እሱማ እንዴ እኮ ያ ትውውቁ እንዴት ነበር? ትውውቃችንማ እኔ እንደመጣሁኝ ያው እንደዚህ ነው በቃ አረብ ሀገር ስትመጣ መቼም ቤት ዋልዋል አይልም። በቃ ወጥቼ ለመዝናናት ነው በቃ እንደዚህ ነው የሚገፋፋና ወጥቼ ብቻዬን የሆነ ካፌ ውስጥ ነበርኩኝ ሰፈር ውስጥ። ከዛ መጣና እንትና እኔ እንግዲህ ሰምቶኝን ስለኔ አላወቅኩም። እንግዲህ የሆነ አለ አይደለ አንዳንዴ እንደዚህ የሚሉት ሰዎች ከአረብ ሀገር የመጡ ሰዎች ያስታውቃሉ ምናምን እንደሚባለው እንደዛ ብቻ ቀጥታ መጥቶ ነው የቀረበኝ። እዛ ብዙ ጊዜ ቤት ምናምን ካልወጣሽ ነጭ ነው የምትሆኚው። በዛ ላይ ደግሞ ለሴቶች ሙቀት ይመቻል እና ምቾት እንደዛ ነው። ከቤት ወጥተህ ስለማታውቅ በጣም ቀዩ ነው የምትመጣው የተለየ ሰው ሆነ እና ታስታውቃለህ ከሆነ ራሱ። ከዛ በቃ ራሱ ነው መጥቶ የቀረበኝ ቀጥታ የተላከ ነው የሚመስለኝ። ከዛ በቃ እኔም አወራሁትኝ። ከዛ ስልክ ተለዋወጥን። ከዛ መደወል ሲጀምር በቃ አንድና አንድ እሱን ብቻ ስለሆነ ማውቀው ወደዚህ እንዳለ ያደረገኝ የሆነ ጊዜ ሰተህ እኮ እንትን ስትል ያን ሰው አጣርተህ ምን ብለህ እንትን ትላለህ። እኔ ብዙም እንትን አላልኩም። ከዛ በቃ እንዲህ እያልን ቀጠልን። ሁሌ ጠዋት በቃ አስቦ ይደውልልኛል። ምን እያረግሽ ነው? ነይ ውጪ እንጂ ያርጊ ከዛሬ ስንት ዓመት እዛ ሀገር ሰርተሽ ምናምን በቃ እንክብካቤ የሌለ ነው። ግን በቃ እኔ ደግሞ በባህሪ ምነው መሰል ሼመኛ ስለሆንኩ በቃ ገንዘቤን እኔ ሆንኩ የማወጣው። ቤተሰቦች እዚህ አይደሉም ማለት ነው? እዚህ አይኖሩም አሉ እንጂ እኮ አሁን ማንም የለም ብዬ ነው። አሁን የሉም። አሁን የሉም። የት ሄደው ነው? የሉም፣ ሌላ ቦታ ሄደው ነው። ሌላ ቦታ ነው ወይስ ሌላ ስራ? እንዴት ስራ ምናምን ነው ወይስ የሚኖሩት ሌላ ቦታ ነው? ስራ ነው። ማን ጋር ነው የምትኖሪው? እዚህ አለች እናቴ። እናትሽ ማለት ሌላስ? ሌላም አለ። እኔ መጨረሻ ልጅ ነኝ። ወንድሞች አሉ። በጣም ጥሩ። ከዛ በኋላ እንግዲህ እንዳልሽኝ ከሱ ጋር የነበረሽ ግንኙነት ቀስ በቀስ ፌድ አውት እያደረገ መጣ፣ እየቀዘቀዘ መጣ። አዎ መጣ። ከዛ በኋላ እስከ ማየት ደረስኩ። ከሴት ጋር እስከ ማየት በቃ አግኝቼው አለቀስኩበት፣ ለመንኩት። በቃ ብዙ ነገር እኔ አሁን ላይ ምንም የለኝም። ቤተሰቦቼስ ምን ብዬ እናገራለሁ? እኔ ሁሉን ነገር ገንዘቤን አውጥቼ ላንተ ነው ካንተ ጋር ነው የጨረስኩትኝ እና በቃ አስብልኝ፣ እኔ አግብቼ አብረን እንኖራለን ማለት በቃ ከገንዘቡ በላይ እኔ እኮ ፍቅር ነበረኝ። በጣም ነው የምወደው። የማሁኑ ማውጣት የተሰማኝና አሁን ሁሉ መቼም ከሁለት እንዳጣ ስትሆን ይሰማል እንጂ በዛን ሰዓት ብሩ አይደለም እኮ የሚያሳስበኝ ከሱ መለየቴ ነው። እና በጣም ለመንኩት። በቃ እንደውም ጭራሽ የባሰበት እንደዚህ አይነት ነገር እንትን ስለው ባሰበት። ኧረ በስመ አብ በቃ ሂጂ ሁሌ በቃ እያየሁትም ሰው እንግዲህ ሰው ወሬ ሰምተህ እንኳን እንትን ትላለህ ትወስናለህ ውሳኔ። እያየሁት አልቻልኩም መቁረጥ። ከሴት ጋር እያየሁት ሲሄድ ማለት ነው። በቃ እኔ የምለምን ሁሌም በቃ መለሰ ከኔ ጋር አሁን አንቺ አይገባሽም እንዲ አሁን አየሽኝ አይደል? በቃ ተይኝ፣ የራሴን ህይወት መስርቻለሁ። በቃ ብዙ ነገር ቤተክርስቲያን ሂጅ ሁሌ ማልቀስ ነው። በቃ የሆነ ከመስመር ወጣው፣ ራሴን ጣልኩ፣ ብዙ ነገር ሆንኩኝ፣ አስለመንኩ፣ አስጠየቅኩ። ራሴን ጣልኩ ስትይ እንዴት በጣም ተጎዳሽ እንዴ? አንድና እንዳለው እንዴ መጎዳት ሰውነቴ ሁሉ በቃ አሁን እንደዚህ አሁን ራሱ ምንም በቃ ምን ብዬ ልንገር። በጣም ከሳው ሰው ሲጠይቀኝ ቤት መዋል ጀመርኩ። ኦኬ ምን ሆንሽ ይያለሽ? ምን ሆንሽ ይሉኛል። ይሄው ገንዘቧን ጨረሰች። ድሮ ሰላም አትለንም ነበረ አረብ ሀገር እንደመጣች። ይሄው ሩጣ ገንዘብ በቃ ብዙ ልጆች አብሮኝ የተማሩ የሰፈር ልጆች በቃ ከዛ በቃ ቤት መዋል ሆንኩ። እናቴንም ጭንቀት ውስጥ ከተትኩ፣ እኔም ተጨነኩኝ። ከዛ ጸበል መመላለስ ጀመርኩኝ። በቃ እስከዚህ ሁሉ ደረጃ እውነት ብዙ ነገር ሆኛለሁ በሱ። ግን በቃ ማረጋችን በጣም ጎብቶሽ ነበር እንዴ? በጣም ሰው ደግሞ አንዳንዴ ሰው ሲኖርና ወይ ጓደኛ ሲኖር የምታወራው ሰው ሲኖር ይሻላል። ዝም ብላ አንድ ነገሮች ነው ብቻ። አሁን እኔ እናቴ ቤት ውስጥ ሆነን እሷ ስራ እየሰራች ምናምን እኔ ብቻዬን ስለ ራሴ ላይፍ ነው የማስበው። ገባ ማወጣው ማወርዱ ለራሴ እጠይቃለሁ፣ ለራሴ መልስ እሰጣለሁ። ያ መሆኑ በጣም ጎርቶኛል። ቢያንስ ሰው ጓደኛ ቢኖር ሴት ጓደኛ ብትኖረኝ ወይ ከወንድሞቼ ጋር እንኳን እንደዚህ አይነት መነጋገር ቢኖር በዚህ ደረጃ አልጎዳም ነበር። ከዛ እነሱም ታያት ምን አሁን በቃ ምናምን በቃ ወንድሞቼም እናቴ ትጨነቃለች፣ ትጸልያለች፣ ትሳላለች ብዙ ነገር በቃ በጣም ሰው እስከማልመስል ድረስ ሆኜ ተንገላትቼ በቃ አይቆርጥ የለም የሆነ ሰዓት ላይ በቃ ከእግዚአብሔር ጋር
ብዙ ጊዜን የሰውን ወሬ የሰውን ነገር ሁሉ ችዬ በቃ ጊዜን ሁሉ ወደ እግዚአብሔር አደረኩኝ። ከሁሉ ደግሞ የሰው ምላስ ከባድ ነው እንዴ! እሱ ያደረገኝ ማን ያያል? ማንም አላየም እኮ። የሰው እኮ ነው የጎዳኝ። የሰው በጣም ምን ይሉሽ ነበር? ያው በቃ ብሯን ጨርሳ ያን ከእንትናን ወዳ እኮ ነው ምናምን። ሱቅ መሄድ አልችልም። ሱቅ በቃ እንዴት ስራ ፈልጌ ልምጣ? ስራ ፈልጌ ልግባ? እናቴም ቁጭ አትበይ ቤት ስራ ግቢ፣ አይምሮሽ ይረጋጋል ትለኛለች። በቃ ይሂድ፣ እኔ እናንተ መስዋዕት ከፍዬ ነው ያሳደግኳችሁ፣ አባታችሁ ሳይኖር በቃ እንደዚህ ነው፣ ችግር የለውም ትለወጫለሽ ነገ ትለኛለች። ግን በቃ ምንም ማለት በስማ መወሰን ከባድ ነው፣ በጣም ከባድ ነው። ማዘርስ ምን ይሉሽ ነበር? ማለት ያው ለሳቸውም ከባድ ነው እንኳን አብረው ለሚኖር ሰው ነውና ለውጭም ሰው እንደዚህ አይነት ሁኔታዎች ከባድ ነበርና አብራሽ ነበር የምታለቅሰው ማዘር? እንዴ በቃ እንደዚህ አሁን ግልጥ ያለ ነገር ነግሬያት አላውቅም። ግን የምሄደው እንድጋ እንደሆን ታውቅ ነበረ፣ ላይፌ እንደማሳልፍ ታውቅ ነበር። ከዛ ደግሞ ተሰብሬ ቁጭ ስል ደግሞ ያው ታውቃለች፣ ገባት። በቃ ታይ ነው የምትለኝ በደፈናው። ታዩ እግዚአብሔር ላንቺ ያለውን ይሰጥሻል ልጄ፣ ገንዘቡንም ሰርተሽ ያመጣሽው አንቺ ነሽ፣ አይዞሽ ልጄ። በቃ ሁሉ ጊዜ እሷን ሁሉ በቃ እሷን ያው እናት ናት መቼም ሁሉም ምንም ቢሆን እኔ አሁን ትልቅ ነኝ ራሴን ችዬ መኖር በምችልበት እድሜ ውስጥ ሆኜ፣ ግን እናት ናት መቼም አትጥልም። በቃ አብራኝ ማለት እኔ የራሴን ላይፍ አስተካክዬ እሷን መጦር ባለብኝ ታይም ላይ እሷን እዚህ ነገር ውስጥ ከተትኳት። በቃ የእሷም ጸሎት ነው እግዚአብሔር የረዳኝ። እስካሁን አለው እግዚአብሔር ይመስገን። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ያሳለፍሽው ነገር ከባድ እንደሆነ ግልጽ ነው። ከነገርሽኝም ነገር ተነስቼ ለመረዳት እንደሞከርኩት ያመንሽው ብዙ ነገርሽን ደግሞ ወደፊት ነው ብለሽ ያሰብሽው ሰው እንደ መከዳት የሚከብድ ነገር የለም። ከዛ በኋላ ምንድን የተፈጠረው? አይ ቲንክ ከሱ ጋር ያላችሁ ነገር ሙሉ ለሙሉ ተቋረጠ። ከዛስ ምንድን ነው? በቃ ሙሉ ለሙሉ ተቋረጠ። እንደነገርኩ በቃ እኔ ቤት ውስጥ ሙሉ ለሙሉ ቤት ውስጥ ሆንኩኝ። እናቴ ስትመጣ አልጋ ላይ ተኝታ ነው የምታገኘኝ። ብዙ ነገር ሆንኩኝ። ምንም ያልሆንኩት ነገር የለኝ። በቃ እናቴ ወጣ እስክትገባ ካልጋ አልወርድም። ልጄ ምን ሆነሽ ነው? ምንድን ነው ያየብኝ? ምን ቡዳ በላብኝ ትለኛለች። በቃ ማንም ሰው እንዲያወራኝ አልፈልግም። ሁሌ ጠዋት ማታ ማልቀስ ነው። ምግብ አልበላም። ምን በቃ አጥንቱኝ ሁሉ ጊዜ ለመንኩት። እግሩ ላይ ወድቄ ለመንኩት። እምቢ አለኝ። በቃ ውሳኔውን ሳይሆንና ያለውን ከሌላ ሰው ጋር ግንኙነት ሳይ በቃ ዳግም እንደማይመለስ ሳቅ አርፌ ተቀመጥኩኝ። ግን አልቻልኩም። ምንም መወሰን በራሴ ላይ አልቻልኩም። እናቴን አሰቃየኋት። ወንድሞቼ የማይናገሩኝ እንጂ አንገታቸውን ደፍተው ነው የሚወጡት የሚገቡት። እኔ አጥቼ ቤት ውስጥ ቁጭ ብዬ ትናንት መጣ ከአረብ ሀገር እያሉ በቃ ወንድሞቼ ብያዩኝ አይናገሩኝም። ዝም ነው የሚሉት። እኔም ከእሱ ጋር እንዳይጣላ እያልኩኝ እንዳይጣሉ ብዬ ዝም ነው የምላቸው። በቃ ግን እናቴ ተሰቃየች። ዛሬ ለሚካኤል ነግሬ መጥቻለሁ። ዛሬ ለገብርኤል ሁሌ ነው የምትለኝ፣ ልጄ እባክሽ ውጪ፣ እባክሽን ሰርተሽ ቢ እንደዚህ አትሁኝ ትለኛለች። በቃ አልቻልኩም። በፍጹም ፍቅሩ ሊወጣልኝ አልቻለም። ብዙ ነገር አድርጌለታለሁ። ወደው ነበረ። አሁን ደግሞ ወራል አይደለም የነበርኩበትን ነገር አስታወስከኝ። ተረጋጊ
እኔ ዳግም ማሰብ አልፈልግም። ያን ጊዜ ለእኔ ጨለማ ነበረ። እውነቴን ነው የምልህ። ተረጋጊ። እንደዚህ ከሆነማ ኢንተርቪውን መቀጠል አንችልም። ይከብዳል። እንዲህ እንድታለቅሽ አልፈልግም። በመጀመሪያ ተረጋጊ። እንደ ቀልድ አይደለም እንደ የቆምኩት። በእናትህ ተወኝ። ራሴን ለማጥፋት ሞክሬ ነበር። ብዙ ጊዜ ሞክሬ ያለው እናቴ ያሳዝናኝ ነው። ለቤቱ ሴት እኔ ብቻ ነኝ ብዬ ነው። አይዞሽ። ያው አለፈ እኮ አይደል እንዴ? የማያልፍ ነገር የለም እኮ አለፈ አይደል? የእኔ እናት ያው ይሄም እኮ አለፈ በቃ። ብዙ ነገሮችን አጥቼ ነው ያለፍኩት። አውቃለሁ። ብዙ ነገር እንዳሳለፍሽ እኮ ግልጽ ነው። በቃ ተረጋጊ። አንዴ ፊትሽን ታጠቢ እስኪ ነኝ። ፊትሽን ታጠብሽ ነኝ። አይሽ በእናትሽ ትንሽ ለመረጋጋት ሞክሪ እሺ? ታጠቢ በዛው። በስመ አብ ምን አይነት ጣጣ ውስጥ ነው የገባ ነው በእናትህ። አይዞሽ እናት ሂጂ ታጠቢ እንትን በል ትታጠብ